ጉድ 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 አይ ዘንድሮ ማይሰማ የለም። እንግዲህ አብርሽ ከእህቱ ቤት ከቡዜ ቤት እንግዲህ በተኛበት ሩታና ኤፍሬም ልጁን ይዘው መጀመሪያ በቃ ይደር ምናምን ብለው ተስማምተው ትተውት ወደ ቤት መጡ። ወደ ቤት ከመጡ በኋላ ደግሞ ልጁን ይዘው ለምን እሺ አይላቸውም? ልጁን ከለያዙ ማለት ነው። ስለዚህ ልጁን ይዘው ሄደው ልጁን ያለቀሰ ነው። አንተ ከሌለህ ልጁን ያለቀሰ ስለሆነ እንሂድ ብሎ እንግዲህ በማታ በልጁን እንትን ብለው አሳቦ ወደ ሌሊት ላይ ወደ ቤት አመጡት ማለት ነው። እነሱ ቡዜና ዴቭ ደንግጠው ሲነሱ ቦታው የለም። እንግዲህ እንዴት በዚህ ሌሊት ወጣ ብለው እንትን ያሉ ነበረ። እንግዲህ በጠዋቱም ተነስተው ወደ ቤት ሲመጡ ቤት ሆኖ ቁጭ ብሎ ከኤፍሬም ጋር ያወሩ ነው። ያው ትርኬ ምርኬውን እየሞላው ነው። እንደዚህ በል ከመጡ እንደዚህ በል እያለው ነበረ። እና እሱም ያለው ምንድነው? ያው እሱም ስለታመመ በአሁን ሰዓት እንደ ህፃን ነው የሚናገረው ነገር ደብቅ የተባለ ነገር ራሱ ሊደብቅ አይችልም። ምንም ቢሉት ምንም ለምንስ መጣክ ብለው ቢሉት እንግዲህ ሚሴጅ ላኩብኝ። ከዛ በኋላ ሚሴጁን ካየሁ በኋላ አልተኛሁም፣ ፈራው። ከዛ በኋላ ደግሞ በቃ ተነስቼ ወጥቼ በእግሬ ነው የመጣሁት ብሎ ዋሽቶ ነበረ። መልሶ ደግሞ አምልጦት አይ የልጄ ብዬ ልጄን ሲያለቅስ የልጄን ብዬ መጣሁኝ፣ ምን ላደርግ እዛ መተኛት ፈራሁ። እናንተ ደግሞ ለመቀስቀስ በኋላ አትሄድም ብላችሁ ትከለክሉኛላችሁ ብዬ ብሎ አለ ማለት ነው። ከዛስ የተፈጠረው ምንድነው? ሄርሜላን ግብታለች መጣች። ሄርሜላን እንግዲህ እነ ቡዜን ወደዛ ሲገቡ ሄርሜላ መኪና ውስጥ ጠብቄን እኛ ገብተን እናነጋግራለን ብሎ ነበረ። እና እሷ ስትገባ ደግሞ የባሰ ነገሩም በጣም እንትን አሉ፣ ተጣሉ ማለት ነው። እና በጣም ያሳዝናል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ኢትዮጵያውያን እህት ወንድሞቼ በሀገር ውስጥም ውጭም ያላችሁ እንደምን አላችሁ? እኔ ጋር አለሁላችሁ አልሐምዱሊላህ። የቤቴ አዲስ የሆናችሁ ሰብስክራይብ በማድረግ አግዙኝ፣ ተባበሩኝ። ዛሬ ይዤላችሁ የመጣሁት እንግዲህ እንደተለመደ በአዲስ ቪዲዮ መጥቻለሁ። በሚያሳዝን በአዲስ ቪዲዮ መጥቻለሁ። እንግዲህ እንዳያችሁ ከሆነ በዚህ ሰሞን በጣም በሚያሳዝን ሁኔታ የሚፈጠር ነገር የሚሆን ነገር እያየን ነው። እንግዲህ እንዳለ ከሆነ ኤፍሬም ሄርሜላ እኔ እወድሻለሁ፣ እኔ አፈቅርሻለሁ፣ ስለዚህ ይሄም ያደረግነው አብርሽን ተይና ቀለበትሽን አውጪና አብርሽን ተይና ከኔ ጋር አንድ እንሆን፣ ከኔ ጋር አንድ ላይ ምንሆን ነው የምፈልገው ብሎ አላት ማለት ነው። ሲላት እሷም ደግሞ አይ እኔ አንተ ሳይሆን ወንድምህ ነው የምፈልገው። ለምን እወደዋለሁ፣ አፈቅረዋለሁ፣ እሱም ይወደኛል፣ ያፈቅረኛል። አሁን ላይ እንደዚህ አደንዝዛችሁ ቤት ማስቀመጥ ማለት ምን ማለት ነው? እሱ ራሱ ባታደነዝዙት በእንደዚህ አይነት መልክ መቶ አጠገባችሁ የሚቀመጥ ሰው አይደለም አብርሽን። ስለዚህ እናንተ ምን እየሰራችሁ ነው? ምን እያደረጋችሁ ነው?
አያገባሽም ትለኛለህ። ለምንድን ነው የማያገባኝ? ቀለበት ያሰረልኝ እሱ ነው ወይስ አንተ? እንዴት ነው የማያገባኝ? ስለዚህ በደንብ ያገባኛል አለችው። ስትለው ደግሞ ኤፍሬም ቀለበትሽን አውጥተሽ ታይ አላት ማለት ነው። ሲላት እሷ ደግሞ ለምን እጥላለሁ? መቼም አላረገውም፣ መቼም አልጥልም፣ መቼም ተስፋ አልቆርጥም። አብርሽ ይድናል፣ ድኖም እኔ ጋር ይመጣል አለችው። ስትለው አይ መልሶማ አብርሽ ድኖ ወደ እኔ ይመጣል ብለሽ እንዳታስቢ፣ ከፈለግሽ እዚሁ እገልልሻለሁ አላት ማለት ነው። በዛ ሰዓት ነው ዴቭና ቡዜን በጣም የተናደዱት ማለት ነው። እና የሴት ብሎ ወንድሙ ሊገልለት፣ የሴት ብሎ ደግሞ እንደዛ ሆኖ ተረዋውጦ በቦታ ቦታ ሚታይ የነበረ አብርሽ አሁን ላይ ታሞ ያልጋ ቁረኛ የሆኑ እንደሆነ ሰው ከቤት እንዳይወጣ አድርጎ እንደዚህ አደረጉት ማለት ነው። የራሳቸው ይሆን። እኔ በጣም እንትን ያለኝ ነገር ማለት ነው፣ በጣም የከበደኝ ነገር፣ በጣም የሚያስጠላኝ ነገር ቡዜና ዴቭ እንደዚህ ከሚሆን ወንድማቸው ነው። አብርሽ አሁን ተቆጥቶ እንትን ብለው ይዘውት ቢወጡ መቼም እምቢ የሚላቸው አይመስለኝም። ግዴታ እቺ ጠንጋራ ሴት መንተን ማለት አልነበረባቸውም። ሩታን መለመን አልነበረባቸውም። በእርግጥ ሩታን ጠልቻት አይደለም እንደዚህ የሚላችሁ ከባይ ጠልቻት አይደለም። ግን ሰው እውነትም ሰው ከሆነች ማለት ነው። አንቺ ሁሌ የሴት ልጅ ነው ምንድነው የወንድ ልጅ ነው የምትከራከሪው፣ የሴት አትከራከሪው ትሉኛላችሁ አብዛኞቻችሁ። ሴት ልጅ ለምሳሌ እኔ ነኝ፣ አንድ ወንድ አልፈልግሽም አልወድሽም ብሎኝ ጥሎኝ ሄዶ የራሱ አፍቅሮ የራሱ ወዶ ሌላ ሴት ወዶ አፍቅሮ ከሌላ ሴት ሆኖ ያለ ሰው በልህ ደግሞ መልሺ ወደ እኔ እመልሰዋለሁ። ዘበት ነው፣ አላስበውም። ለምን ራሱ ህይወት ጀምረዋል። እኔም አዲስ ህይወት ለመጀመር ጥረት አደርጋለሁ እንጂ በልህ እዛም ብር ምንትን ማለት መክፈል፣ የጠንቋይ ብር መስጠት። አሁን የጊዜው የጠንቋይ ብር ሰጠች ይባል ማለት ነው። ዞሮ ዞሮ በራሷን አደረገችው። እንግዲህ አብርሽ ቤት ሊቀመጥላት ከራሷ እንዳይንቀሳቀስ አለ ራሷ የትም እንዳይንቀሳቀስና ከራሷ ጋር እንዲሆን ነው ያደረገችው። ዞሮ ዞሮ በሆነ ታምር ተቆጥቷትም ይሆን አንቺ ምን አገባሽን ተብራም ይሆን ወይም ደግሞ በሳቱ ጋሽዬን ተጠርቶ ቢሆን ማለት ነው። ለምን ሐኪም ቤት ምንም ነገር የለብህን ተብሎ ከሆነ የግድ ይሄ ልጅ ጠበል ነው መግባት ያለበት። ስለዚህ እነ ቡዜ አሁን ወደ ጠበል ለመውሰድ ነው እየታገሉት ያሉት ማለት ነው፣ ሐኪም ቤት ሳይሆን። ለምን ሐኪም ቤት ነፃ ነህ ምንም ነገር የለብህም ስለተባለ ወደ ሐኪም ቤት ሊወስዱት ነው የሚፈልጉ። ምንድነው ወደ ጠበል ሊወስዱት ነው የሚፈልጉት። ይሄ ከሆነ ደግሞ የሷ ሁሉም ሚስጥር ይወጣል ማለት ነው። ሁሉም በምን ምክንያት እንዳደረገችው፣ ለምን እንዳደረገችው ሁሉንም ነገር ማንስ እንደመከራት፣ ማንስ ይሄ አሳብ እንዳመጣላት። በእርግጥ ቤተሰቧ ሁሉም ያው የዛ አካባቢ ሴቶች ሲያወሩ እንደሰማሁ ሚዲያ ላይ ቤተሰቧ በሙሉ የዚህ እንትን ናቸው ተጠቂ ናቸውና የነዚህ እንትን የሚሉት ናቸው ምናምን ሲባል ሰምቻለሁ። እና በጣም ያስጠላል፣ ከምነግራችሁ በላይ ያስጠላል። የወንድ ልጅ እንደዚህ አድርጎ አስሮ ማስቀመጥ
እሺ አሁን ትላንትና አሁን ከዳኒ ጋር እየተከራከረች ነው እንበል። ከዳኒ ጋር እየተከራከረች ያለ እሱ ምስኪን ደረጃ ላይ ቁጭ ብሎ ልጁ ነው የያዘው። ከዛ ልንዝናና ነው ሄድ ነው ወይም ደግሞ ልንዝናና ነው እየወጣ ነው ብላ የፉገራ እንዲስቅ አድርጋ በግድ ሳቅ፣ በግድ ሳመኝ እያለች እንደ በፊት ማን ለማናደድ ነው? ሄርሜላ ታያለሽ፣ ከእስር ቤት ሁለቴም ሶስቴም አንቺ አሳስረሹ እሷ ናት ያወጣችው። ስለዚህ እንዳንቺ ያላትን ተጠቅማ አብርሽን ነፃ ታወጣዋለች። ነፃ ያወጣችው ቀን ምን ይውጥሻል? እስካሁን ደግሞ ዝም ብላ ቁጭ ብላለች። ስለፈራች አይደለም፣ ወይም ደግሞ አብርሽን ስለተወችው አይደለም እንደዛ ያደረገች ያለችው ማለት ነው። ግን በዛ ሰዓት ይሻለዋል አናጨናንቀው እያለች ነው ዝም ያለችው ማለት ነው። በአንድ ቀን የስንት ቀን ያሳሰርሽው ልጅ ጥፋት አለበት ብለሽ የስንት ቀን ያሳሰርሽው አብርሽ እሷ በአንድ ቀን ጨርሳ ያወጣችው ሴት ናት። ስለዚህ እንዳንቺ ኃይል ልጠቀም ካለች ታያለሽ በአንድ ቀን ውስጥ ካንቺ ቤት አስወጥታ የምትወስደውን ሃይማኖት ቦታ ወስዳ እንዲድን ታደርገዋለች። እስካሁን ድረስ የማንፈርታ ነው እንዲያደረገች ተብላ ላትባልና ሁለተኛ ደግሞ የዴቭና የቡዜን እየፈራች ነው። የእነሱን ሀሳብ እየተከተለች የሄደች ያለችው ማለት ነው። በራሷ በኩል ቢሆን ኖሮ እስካሁን ከዛ ቤት አውጥታ ወደ ራሷ መልሳው ነበረ አብርሽ ማለት ነው። ሄርሜላ መጀመሪያ ወንድ ልጅ መጀመሪያ አሁን አብርሽ የተዋትና እንደዛ የሚወዳት የነበረ ልጅ ባንዴ ጣል አድርጎ የተዋት ለምንድን ነው? በጊዜ የምታደርጋቸው ነገሮች እራሱን ተናግሮታል። የሰው ክብር የላቸውም ወይ የራሷ ወይ ቤተሰቧ፣ ወንድሞቿ፣ እህቶቿ የሰው ክብር የላቸውም። ክብር የሚባል ነገር ቅንጣት የሚባል ነገር የላቸውም ብለዋል። እውነት ነው፣ ያስታውቃሉ። እሷም በእነሱ ነው የወጣችው። ስለዚህ ለዛም ነው የምታደርገው ነገር አስባ ወይም አይታ አውጥታ አውርዳ አይደለም ያደረገች ያለችው ማለት ነው። እንደፈለገች የሆነች ነው ያለችው። እዚህ ጋርም ያደረገችው ነገር ይሄ ነው። እንግዲህ አብርሽም እንግዲህ ወንድም ይኖረው ከራሱ ያለ ይሄ ኤፍሬም የሚባለውማ የሞተ ነው። እንግዲህ ወንድሙ ገድሎ የራሱ ወንድሙን የያዘው ፍቅረኛ እየወሰደ ነው። ለምን? ቅናት። እስከ ዛሬ ድረስ እሱ የሆነ ያለው አብርሽ የሆነ ያለው ነገር ስለሌለው ወይም ደግሞ አብርሽ ከአንድ ሴት ወደ አንድ ሴት የተቀያየረ ያየ ነው። ስለዚህ የራሱ እንትን ማለት አልቻለም። የራሱ እንደ አብርሽ ሊሆን አልቻለም። ሲጀመር በየትኛው መልኩ በየትኛው እንትኑ ከዚህ በፊት አብርሽ ምን እንዴት ሆኖ ያገናኘው ሴት በሆነም ባልሆነም ነገር አበሳጭቶ ነው እንትን ያላት። አሁን ሄርሜላ እኔ ጋር ካልመጣሽ ቀለበትሽን አውጥተሽ እኔ ጋር ካልመጣሽ እኔ እፈልግሻለሁ በእህቱና በወንድሙን አጠገብ የሌለ ማለት ነው።
እና እሷም ታገሰችክ። ለምን በኋላ ደግሞ አብርሽ ድኖ ወደ እሷ ሲመጣ ይሄ ነገር አደረገች ብላችሁ ልታወሩባት ስለማትፈልግ አብርሽ ከዛ በኋላ ደግሞ ሊጠላት ስለማትፈልግ ብቻ ሁሉም ነገር የታገሰች ነው ማለት ነው። ሩታ ያደረገችው ነገር ከዛም በላይ ሄርሜላ ማድረግ የምትችል ሰው ናት። በብር ብቻ ቢሆን ማለት ነው። እሷ በብር ሳይሆን በፍቅር አሸንፋ በራስዋን ልታመጣው ነው የምትፈልገው። ድኖ ልታመጣ ወደ እሷ ልትመልሰው ነው የምትፈልገው። ወይም ደግሞ እምቢ እንኳን ቢላት አልፈልግሽም ድኖ ራሱ አልፈልግሽም ቢላት ራሱ ድኖ እንደ ሰው የሄደ እንደ ሰው እንደ በፊት ወጥቶ እየገባ እንደ በፊት ወጥቶ ሰርቶ የሚገባ አብርሽ ነው እንጂ በአንድ ቦታ እንደዚህ ኩርምች ብሎ የሚቀመጥ አብርሽ ስለማትፈልግ ብቻና ብቻ እንግዲህ ነው እንደዚህ የሆነች ያለችው ማለት ነው። እና እንዳያችሁ ከሆነ አብርሽ እንኳን ልታወራው ፈልጋ ያኔ እነ ዴፍ ከጮሁባት በኋላ እነ ቡዜም ካወሯት ከተናገሯት በኋላ ሄርሜላ ያለች ምንድነው? እኔም እኮ ምንም ማድረግ እችላለሁ፣ እኔም ጨንቆኛል፣ እንደናንተ ጨንቆኝ ነው። እንግዲህ በነሱ ቤት አብርሽ በራሱ እግር እንደሄደ ወደ ቤት በራሱ እግር የሚፈልገው ነገር ያኔ ከራሱ ቤት ምንድነው ከእህቱ ቤት ተነስቶ ወደ ቤቱ ድረስ በእግሩ እንደሄደ እንዲዋሽ ነው ያደረጉት ማለት ነው። ዞሮ ዞሮ የደበቀውን ማለትም የተናገሩት ነገር ሙሉ በሙሉ ሜሴጅ ልከውለት ያው ሚስጥራቸው ስለሚወጣ አልተኙም። ላይተኙም እንወስድሃለን፣ ተዘጋጅ፣ በዚህ ሰዓት ደግሞ በር ክፈትልን ብሎ ነበረ ሜሴጅ የላኩለት ማለት ነው። ስለዚህ እሱም ደግሞ እንቅልፍ ሳይተኛ አደረ። እዛ ቀን ጥፋቱ ማን ነው? ይሄ ነገር እንዲመጣ ያውቃሉ። በድካም ሆኖ አላሰቡትም እንጂ ዴቭ ወይም ቡዜ እዛ እስካስተኙ ድረስ ስልክህን አምጣ ብሎ ስልኩን መውሰድ ነበረባቸው። ከዛ በኋላ ያለ ነገር ሁሉም ነገር ማየት ይችሉ ነበረ። እና በጣም ከባድ ነው፣ ከምነግራችሁ በላይ በጣም ከባድ ነው። በጣም የሚያሳዝን እንትን ነው ያየን ያለ ነው። እዚህ ጋ ሰው ሳይደሰት እዚህ ጋ እንትን ሳይል ገልፍጦ ሰው እንትን ለማለት ለማስቀናትና ለማናደድ ምናምን እኔ ተመችቶኛል ተውኝ ምናምን። ይሄ ልጅ ሳይሻለው ይሄ ልጅ በዚህ ሁኔታ የሚሆን ከሆነ ማንም አይተውሽም አብርሽ ሳይድን ማለት ነው። እንደዚህ ታስቀምጪው ሳይሆን በፍቅር አሸንፈሽ ወደ አንቺ ብታመጪው ወይም ካመጣሽ ኦኬ፣ ግን በፍቅር አይደለም እየመጣ ያለው። ወዶሽ አፍቅሮሽ አይደለም እኮ የመጣሽ ያለሽው። እንደዛም ይሆን የነበረ ከሄርሜላ እንደዛ ሲሆን ሲስቅ ሲወጣ ሲገባ ስታይ ደግሞ በቅናት እንትን ብለሽ ወደ አንቺ ያደረግሽው ልጅ ዞሮ ነገ ተነገ ወዳ ሲድን ምን ይወጥሻል? አሁን አንቺ ወደ ሃይማኖት ቦታ ሊወስዱት ከልክለሻቸው ወደ ሐኪም ቤት ይወሰድ ይሄ የሐኪም ቤት ነገር አይደለም ሙሉ በሙሉ። አሁን እነ ቡዜና ዴቭ እምቢ ብሏቸዋል። ግን ምን ማድረግ ይችሉ ነበረ? ሁለቱ አልቻሉም አይደለም? እንደኔ ማለት ነው። ሁለቱ አልቻሉም፣ ለመኑት። ያው በራስዋ ስለተጣበቀ
ለመኑት፣ አልቻሉም። ከዛ እነሱ ደግሞ ማድረግ የነበረባቸው ደህና ሰው እሱን ጎትቶ ይዞ የሚወጣ ሰው ከሷ ጋር ከመንጫጫት ማለት ነው። እውነትም ሊያድኑት የሚፈልጉ ከሆነ እውነትም የበፊት አብርሽን የሚፈልጉ ከሆነ እንደዛ አድርገው ደህና ሰው ይዘው መተው እንግዲህ ወንድማቸው ኤፍሬም ቢኖርም ራሱ ማለት ነው እሱ ተቆጥቶ ቀጥቅጦ አስቀምጦ እዛ ጋር ለምን መቀጥቀጥ ሌላም ነገር ያስፈልገዋል እሱ ማለት ነው። በገንዘብ ወንድሙን መስጠት ለምን እሱ ምንም አልመሰለውም። ለምን አጠገቡ ስላለ በሱ መኪና ተሽከርክሮ ስለሚገባ ስለሚበላ አጠገቡ ቁጭ ብሎ ስለሚበላ ወንድሙን እንደዛ አድርጎ አጠገቡን ስላስቀመጠ። ግን እኔ የሚያሳዝነኝ ነገር ማለት ነው ጋሽ እንዴት አስችሎት እዛ ቁጭ ብሎ ሚያየው። ከዚህ በፊት ስልክ የለውም ይባል ነበረ። ስልክ አለው ራሱ አብርሽን ገዝቶ የሰጠው ስልክ ማለት ነው። ሸቃሊት ብር ልከው ነው እንግዲህ አብርሽ ገዝቶ የሰጣቸው። ለምንስ እንትን ማይለው ማለት ነው። ማለትም መቶ ልጁን የሚዲያ የጫወታ እንትን ከሚሆን ከፈለገ ወደ ቡታጀራ ወስዶ ለምን ሐኪም ቤት ምንድነው ለምንድነው ጠበል ማይወስደው? ምንድነው እየጠበቀ ያለው? ምንድነው? ምንስ ነው የሚጠብቀው? እሱ ባለው ሰዓት ብቻ ነው እንዴ? እሱ ባለው ሰዓት ወይም ደግሞ እሱን የሆነ ነገር በሚያደርግ ሰዓት ቤት በሚገዛ ሰዓት ነው እንዴ እነሱ ሲያንጨበጭቡ የሚሄዱት? የነገሩ ቤተሰብ ሁሌ እንደዚህ አይደለም እንዴ? ታመመ ሲባል ወይም የሆነ ነገር ሲባል በእኛም ብዙ ጊዜ የምናየው ነገር ነው። በእኛ አሁን የሰው ሀገር ሆነን ራሱ የምናየው ነገር ነው። እንደዚህ ሲሆን ነው ሁሉንም የሚርቀው እና በጣም ያሳዝናል። ከምነግራችሁ በላይ በጣም ነው የሚያሳዝነው። አሳዝኖኛል አብርሽ ማለት ነው። ይሄ ሁሉ መናገር አይጠበቅብኝም ነበረ። ያ ምን አገባሽ ምናምን ልትሉ ትችላላችሁ። ግን የማንንም ደግፊ አይደለም እንትን ምለው ማለት ነው። ግን በአሁን ሰዓት ልጁን እንደዚህ መሆን አልነበረበትም። በአሁን በተወደደ ሰዓት ሮጦ ሰርቶ በሚገባበት ሰዓት እንደዛ ማድረግ አልነበረባትም። በዛ ላይ ደግሞ እንትን ያልኩኝ ደስ ያለኝ ምን እንደሆነ ንገርሽ። ያው እዚህ መልስ ሲሰጥ ኤፍሬምን አሽቀንጥራ ወደ ውጭ አውጥታ ልጥለው ነበረ እንዳያችሁ ከሆነ ማለት ነው። ሌላ ሚስት እንትን ያብርሽ እንትን ይወጣብኛል በማለት እኔ ብቻ ከሆንኩኝ አብርሽ ሙሉ በሙሉ የሚደብቀው ነገር የለም ሁሉም ነገር ይናገርብኛል ብላ ፈርታ ኤፍሬም ላይ ወጣ በር እየዘጋች ነበር ያያችሁ ከሆነ ማለት ነው። ሩታ ደንግጣ ለምን ቡዜ እንደዚህ ሆና አይታት አታውቅማ። ቡዜ እንደዚህ ሆና አታውቅም ማለት ነው። በዛ ላይ ደግሞ እዛ እንትን ላይ የሄደችበት መናፈሻ ማስመሰለያ ቦታ እንዲስቅላት ከራሷ እንደምታዝናናው ነገር አድርጋ ነው ነበረ የቀረጸች ያለችው ማለት ነው የነበረው ማለት ነው። ዳኒ መጣባት እንግዲህ ብዙ አሁን ወዴትም መሄድ እየቻለች አይደለም። ከብዙ ቦታ የተቆጣጠረች ነው። ለምን እድሜ ለጓደኞቹ ቤተሰቡስ ያው ምን ያደርጋል ከመለማመጥ ውጪ። ከዛም ውጪ ያለ ሰው ደግሞ ያው ምን አገባ አንተ ምንድነው ምን ቤት ነክ ስለሚባል ብቻ ነው እንትን ያለው እንጂ እንደሷ ቢሆን
እንደሷ ቢሆን እንግዲህ ማለትም እንደ አሁን እንደ ጓደኞቹ ምናምን ቢሆን እስካሁን ድኖ ከዚህ ህመም ተላቆ ነበረ። እንደ ጓደኞቹ ቢሆን ማለት ነው። ለምን እዚህ ጋር እናንተ ምን ቤት ናችሁ? ምንም ላደርገው ምንም ባሌ ነው ያለች ነው። ባል ማለት እኮ በእንደዚህ ምክንያት አይደለም፣ በእንደዚህ አይነት አይደለም። እና አሁን ላይ ምንድነው ያስመሰለች ፍቅረኛዬ ነው እንደዚህ ነው ብላ ያስመሰለች ማለት ነው። ይሄ አያዋጣሽም። ልጁ ድኖ አብርሽን ድኖ ወይም ደግሞ አብርሽን የሚወሰድ ቦታ ተወስዶ እውነትም ፍቅረኛሽ ከሆነ እውነትም የምትወጂና የምታፈቅሪው ከሆነ ፍቅረኛሽን ድኖ ከዛ ማን ይመርጣል? አንቺ ወይስ ሄርሜላ? ከዛ በኋላ ደግሞ የሚመርጠውን ታይቶ ያው ምርጫውን በጥቅልሉ ምርጫውን ራሱ ያውቃል። ምርጫውን ደግሞ ራሱ መጀመሪያ መርጠዋል። አሁን በማንደዣ ተደርጎ ደግሞ ቤት ማስቀመጥ ነውር ነው። ወንድ ልጅ አሁን ላይ ሚዲያ ላይ ራሱ የምትለቁት ነገር አሳፋሪ ነገር አይደለም እንዴ? በጣም አሳፋሪ ነገር ነው ከምነግራችሁ በላይ። ለምን ብዙ ህፃኖቹን የተከታተሉት ነው። ብዙዎቻችን የምንከታተለው ወይም የተከታተሉት እንትን ነው። ስለዚህ ዞሮ የሚያዩት ነገር ወይም የምናየው ነገር እንትን ብለን ነው እየተከተልን ያለ ነው እንጂ ደህና ነገር ቢሆን ኖሮ እኛም በተሻሻለን ማለት ነው። እኛ ራሳችን በተሻሻለን። ግን እናንተ ራሱ የምታስተላልፉት ያላችሁ ማይሆን ነገር ነው። ብዙ ሰው ድራማ ነው፣ ብዙ ሰው ደግሞ አይ እንትን ምንድን ነው ያስመሰለ ነው አብርሽ ምናምን እያላችሁ ነበር። አብርሽ ምንም በምንም ያስመሰለ አይደለም፣ የታወቀ ነው። አብርሽ እኮ ማንም የሚሰማ ሰው አልነበረም። አብርሽ እኮ በራሱ አለ ራሱ ፍላጎት ምንም የሚያደርግ ሰው አልነበረም እኮ። አሁን ላይ በእንደዚህ መልክ ማስመሰል በእርግጥ ከዚህ በፊት ብዙ ነገር ይሰሩ ነበረ። ብዙ ድራማዎቹ ብዙ ነገሮቹ ሰሩ። ግን በዚህ ልክ አይደለም የነበረው። ይሄ አስመስሎ የት ሊደርስ አሁን የሄርሜላ የሆነ ነገር ሊያወራት የፈለገ ነበረ እጇን ይዞ ማለት ነው። ግን አልቻለም። አይኗን እያያት ነበረ እንጂ አሁን ላይ ራሱ ሄርሜላን ሊያወራት ይፈልጋል። እጇን ይዞ ሊያወራት ይፈልጋል። ሩታ ስትመጣበት ግን እሳት በልታ እሳት ጎርሳ ነው የመጣችበት። በመጨረሻ እሷ ስትሄድ ምን ልታወራኝ ነው ብላ ስትለው ራሱ የሚያወራ ነገር ጠፍቶታል። እና ቪዲዮ ይሄ ይመስላል። ባይ ባይ። ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ ጨልሞ ዓለምን ባታይ ፈጽሞ እንዳሳነሰ